አሁን የተሰማ ሌላ ልብ ሰባሪ አሰቃቂ ግድያ በምዕራብ አርሲ ሮቤ ወረዳ። እንደሚታወቀው ከሰሞኑ የዝቋላ አባቶች ወይም መነኮሳት በታጣቂዎች መገደላቸውን ሰምተን በእጅጉ አዝነን ነበር። አሁን ደግሞ ሌላ ግድያ፣ ሌላ አፈና በምስራቅ አርሲ ሮቤ ወረዳ በታጣቂዎች እየተደረገ እንደሆነ መረጃዎች ደርሰውናል። በአካባቢው የተፈጸመውን ክስተት፣ የግድያ ሁኔታና እንዲሁም ደግሞ አሁን ላይ ህዝበ ክርስቲያኑ ምእመኑ በምን አይነት ሁኔታ ላይ ይገኛል የሚለውን ዝርዝር መረጃ ይዘንላችሁ ቀርበናል። በሌላ መረጃችን ደግሞ ከሰሞኑ በተለያዩ የማህበራዊ ሚዲያዎች ላይ ሲዘዋወር እንደተመለከትነው ዘማሪት ዮርዳኖስን ደፍረዋል ተብለው ክስ የቀረበባቸው መላከ ጽዮን ቀሲስ ደበበ እስጢፋኖስ እውነታውን ሙሉ በሙሉ መካዳቸውንና እንዲሁም ደግሞ ከዚህ ጋር ተያይዞም ጉዳዩ እስኪጣራ ስልጣነ ክህነታቸው መያዙንና እንዲሁም ደግሞ ከተለያዩ የቅድስት ቤተክርስቲያናችን አገልግሎቶች እንዲታገዱ መደረጉም ታውቋል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ ትኩስ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝን። እንግዲህ እንደሚታወቀው ቅድስት ቤተክርስቲያናችን በአሁኑ ጊዜ በብዙ ፈተናዎች ውስጥ እያለፈች ትገኛለች። ለዚህ ማሳያ የዝቋላው የአባቶቻችን ግድያ ነው። ታዲያ ይህ ግድያ ከምእመናኑ ልብ ውስጥ ሳይጠፋና የምእመናኑ ሀዘን እንባቸው ሳይደርቅ አሁንም ደግሞ ሌላ ቁስል፣ ሌላ ክስተት በምስራቅ አርሲ ሮቤ ወረዳ ሰምተናል። አሁን በደረሰን መረጃ መሰረትም በምስራቅ አርሲ ሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 21 ቀን 2017 ዓመተ ምህረት ከምሽቱ 1 ሰዓት ተኩል ላይ አካባቢው ላይ በሚንቀሳቀሱ ታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል። እንግዲህ ይህ ግድያ በሳቸው ብቻም አላበቃም። ባለቤታቸውም በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን ይህ አካባቢ ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅት በቤተ ክርስቲያኒቱ በቅስና ማዕረግ እያገለገሉ የሚገኙበት ያደጉበት አካባቢያቸው ነበርም ተብሏል። እንግዲህ ግድያ የተፈጸመባቸው ካህንና ባለቤታቸውም የቀብር ስነ ስርዓታቸው በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን የተፈጸመ ሲሆን በአሁኑ ሰዓትም በወረዳው እየተባባሰ የሚገኘውን አፈናና ግድያ በመፍራትና በመስጋትም በአካባቢው የሚኖሩ ምእመናንም ከተማውን ለቀው እየተሰደዱ መሆኑም ታውቋል። እንዲህ በአሰቃቂ ሁኔታ የተገደሉት ካህንም የ7 ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ የሆናቸው ዘንድ የወረዳው አስተዳዳሪዎችና በአካባቢው የሚገኙ ምእመናን ድጋፍ እያደረጉላቸው እንደሆነ ታውቋል። በዚህም የተነሳ በአካባቢው የተፈጸመ ያለውን ግድያና ምእመናኑ ላይ የሚደርሰውንም ችግር በተመለከተ ስለ ጉዳዩ ተጨማሪ መረጃዎችን ለመሰብሰብ የወረዳውን የጸጥታ ኃላፊዎች ለማግኘትና ለመጠየቅ የተደረገው ሙከራ ሳይሳካ መቅረቱን የማህበረ ቅዱሳን ቴሌቪዥን ባወጣው መረጃ መሰረት አሳውቋል። የተፈጠረው አሰቃቂ ግድያና በቦታው እየተከሰተ ያለው የምእመናን አፈና ህዝበ ክርስቲያኑን በእጅጉ ያሳዘነ ክስተት ሆኖም አልፏል። በሌላ መረጃችን ደግሞ ከሰሞኑ በማህበራዊ ሚዲያዎች ላይ ሲሸራሸር ሲዘዋወር እንደተመለከትነው ዘማሪት ዮርዳኖስን ደፍረዋል ተብለው ክስ የቀረበባቸውን ቀሲስ ደበበ እስጢፋኖስን የሚመለከት ይሆናል። እንደሚታወቀው እንግዲህ ከ90ዎቹ አጋማሽ በኋላ የነበረው የቅድስት ቤተክርስቲያናችን ሁኔታ በተለይም ደግሞ የታድሶ እንቅስቃሴ በቅድስት ቤተክርስቲያናችን ውስጥ በእጅጉ በተስፋፋበት ወቅት ተከስተው የነበሩ ጉዳዮች ቅድስት ቤተክርስቲያናችንን በእጅጉ ያሳዘኑና ጥቁር ጠባሳም ጥለውባት ያለፉ ክስተቶችና ጉዳዮች ናቸው። ለዚህም ማሳያዎቻችን ደግሞ በታድሶ እንቅስቃሴ ተጠልፈው የወደቁትና የምንፍቅና አካሄድ ወይንም ደግሞ የመናፍቃንን አካሄድ ሲያራምዱ የምንመለከታቸው የቅድስት ቤተክርስቲያናችን አገልጋዮች የነበሩ ዘማሪያን፣ መምህራን እንዲሁም ደግሞ
በክህነት አገልግሎት ጭምር ቅድስት ቤተክርስቲያንን ሲያገለግሉ ያየናቸው መዘምራን እንዲሁም መምህራኖች ተጠቃሾች ናቸው። ታዲያ በዚህ ጊዜ ተፈጥረው ከነበሩ ክስተቶች መካከል ክብረ ክህነትን የማጉደል ወይም ደግሞ የማጉደፍ ጉዳይ በእጅጉ የታየ ነበረ። ለዚህም ማሳያችን ትዝታው ሳሙኤል በመባል የሚታወቀው ግለሰብ ቅድስት ቤተክርስቲያናችን ላይ በክህነት አገልግሎት ሲሰጥ የነበረ እንዲሁም ደግሞ ዘማሪ የነበረ አገልጋይ ትልቁ ማሳያችን ነው። በወቅቱ በነበረውም ይህ ግለሰብ ወይንም ደግሞ ትዝታው ሳሙኤል ፈጸመ በተባለው የትዳሩና የክህነቱን ቃል ኪዳን በማጉደፍ አጸያፊ በሆነ የዝሙት ኃጢአት ወድቆ በመገኘቱ በሰራው ስህተትም ከቅድስት ቤተክርስቲያናችን ተለይቶና ከአገልግሎት ታግዶ በዚያው መንገድ ሙሉ በሙሉ ከቅድስት ቤተክርስቲያናችን ተለይቶ ወጥቶ አሁን ድረስ ከቅድስት ቤተክርስቲያናችን የተለየ የወጣ አገልጋይ ሆኗል። ታዲያ ይህ አሳፋሪ የሆነ ቅድስት ቤተክርስቲያናችንንም የማይወክል ስርዓቷን ሕግጋቷን የጣሰ ክስተትም ከሰሞኑ በማህበራዊ ሚዲያዎች በድጋሜ ተደግሞ ሰምተናል። ቀሲስ ደበበ እስጢፋኖስ የተባሉ በሰሜን አሜሪካ ቨርጂኒያ የደብረ ቁስቋም ቅድስት ማርያም ወቅዱስ ገብርኤል ቅድስት ክርስቶስ ሰምራ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያን አስተዳዳሪ ካህን የሆኑት አገልጋይ ዘማሪት ዮርዳኖስ ደረጃ የተባለች የቅድስት ቤተክርስቲያናችን ዘማሪት አገልጋይ ላይ ከ16 ዓመታት በፊት በአገልግሎት ላይ ሳሉ ለአገልግሎት በተጓዙበት ወቅት አፍነው ደፍረዋታል የሚል ክስ ቀርቦባቸዋል። በዚህም የተነሳ ጥቃቱ ደርሶብኛል ያለችው ዘማሪት ዮርዳኖስ ደረጃ የ15 ዓመት ልጅ አላቸው። እንዲሁም ደግሞ በአሁኑ ሰዓት በእጅጉ ኑሮ ስለከበደኝ ይህንን ጉዳይ በይፋ ለማህበራዊ ሚዲያዎች ለማውጣት ችያለሁ፣ እስከዛሬ ድረስ ጠብቄ አቆይቻለሁ ስትልም ተደምጣለች። ታዲያ ይህ ክስተትም ቅድስት ቤተክርስቲያንን ምእመናንን በእጅጉ ያሳዘነና አሳፋሪ ነው የተባለለት ክስተት ሆኗል። በዚህም የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን የዋሽንግተን ዲሲና አካባቢው ሀገረ ስብከት ጽሕፈት ቤት ወይንም ደግሞ የአካባቢው ሊቀ ጳጳስ የሆኑት ብፁዕ አቡነ ፋኑኤል ድርጊቱን ፈጽመዋል ለተባሉት መላከ ጽዮን ቀሲስ ደበበ እስጢፋኖስ ቀርበው ይህንን ጉዳይ እንዲያሳውቁና ምን እንደተፈጠረ እንዲያብራሩ ደብዳቤ ልኮላቸው ነበር። በዚህም የተነሳ በደብዳቤው መሰረት የቀረቡት መላከ ጽዮን ቀሲስ ደበበ እስጢፋኖስ ድርጊቱን አለመፈጸማቸውንና ጭራሽ ይህንን ክስተት እንደማያውቁት እንደውም ይህ ጉዳይ እንዲጣራላቸውና እውነቱ እንዲወጣላቸውም እንደሚፈልጉ ተናግረዋል። ንግግራቸውንም በተመለከተ በደብዳቤው ላይ እንዲህ ሲል ሰፍሮ እናገኘዋለን። ደብዳቤውም የሚገልጸው ጉዳዩ እስኪጣራ ድረስ ስልጣነ ክህነታቸው መያዙን የሚያሳውቅ ሲሆን እንዲሁም ደግሞ ቀሲስ ደበበ እስጢፋኖስ የተናገሩትንም ቃል የሚያሳይ ነው። ሰኔ 20 ቀን 2017 ዓ.ም በተጻፈው ደብዳቤ በቀረበሎ መሰረትም ክብረ ክህነቶን የሚያጎድፍ ድርጊት ላይ በአካል ቀርበው መልስ እንዲሰጡ በታዘዙትም መሰረት ሰኔ 22 ቀን 2017 ዓ.ም ከሰዓት በኋላ በሀገረ ስብከቱ መንበረ ጵጵስና ጽሕፈት ቤት ተገኝተው በብፁዕ ሊቀ ጳጳሱ ሰብሳቢነት የአስተዳደር ጉባኤ አባላት በሙሉ በተገኙበት ስለቀረበቦ ክብረ ክህነትን የሚያጎድፍ ድርጊት ለቀረበቦ ጥያቄ በራስ መተማመን ስሜት ውስጥ ሆነው ነውሩን አልፈጸምኩም፣ የተጠቀሱትም ልጆች የኔ አይደሉም በማለት ለጉባኤው ቃሎትን በአጽንኦት ሰጥተዋል። በመቀጠልም እውነቱ እንዲወጣ እፈልጋለሁ፣ የራሴንም ጥረት አደርጋለሁ በማለቱ በመናገሩ ምክንያትም ጉባኤው በተሰጠው ምላሽ ላይ በሰፊው ተወያይቶ እንዲህ አይነቶችን ችግር ሲከሰቱ እውነቱን በማወቅና በምርመራ የሚለይ ተቋም ስላለን የራሱ ሂደትም ስላለው በሚመለከተው ተቋም በኩል ተጣርቶ ውጤቱ እስኪታወቅም ድረስ ቀኖና ቤተክርስቲያንን የሚከተለው የክብረ ክህነትን ጉዳይ ቀኖና ቤተክርስቲያንን የሚመለከት የክብረ ክህነት ጉዳይ በመሆኑ በፍትህ መንፈሳዊ አንቀጽ 6 ቁጥር 210 ቄስ የእግዚአብሔር ሹም እንደመሆኑ ነውር የሌለበት ይሆን ዘንድ ይገባዋል። እንዲሁም በአንቀጽ 6 ቁጥር 232 ላይ ስራውን ሳይመረምሩ አንዱ ቅስና ቢሾም ከዚያም በኋላ የሰራት ኃጢአት ብትታወቅ እርሱ ይለይ፣ በጉባኤውም ቤተክርስቲያን አትቀበለው።
እንዲሁም ደግሞ በአንቀጽ 6 ቁጥር 233 ላይ ኃጢአቱን ባያምን ከዚያም በኋላ በሚገባ ገልጠው ከዘለፉት የክህነት ስራ ፈጽሞ መስራት አይገባውም። ራሱ ቢያምን ግን ስጋውና ደሙን ከመቀበል በቀር በክህነቱ ማገልገል አይገባውም ይላል። ሆኖም እርሶ ተጠርጣሪ በመሆኑ የመጨረሻውን ውጤት እስኪታወቅ ስልጣነ ክህነቶ የተያዘ በመሆኑ ቅዳሴ ከመቀደስ፣ ቡራኬ ከመስጠት እንዲሁም ደግሞ በአጠቃላይ ምስጢራተ ቤተክርስቲያንን ከመፈጸም ታቅበው በአፋ ያለውን አገልግሎት በመሳተፍ የቅዳሴውን አገልግሎት እንዳይቋረጥ ቀሪዎቹ የደብሩ ካህናትና በተጨማሪ ከአካባቢው አብያተ ክርስቲያናት ካህናትን በመጋበዝ አገልግሎቱ እንዲሳለጥ እያሳሰብን ጉዳዩ በአፋጣኝ እልባት እንዲያገኝም እንዲሁም ደግሞ የእርሶ ቀና ትብብርም ወሳኝ በመሆኑ ለጉዳዩ ትኩረት እንዲሰጥና የምርመራ ውጤቱን በአጭር ጊዜ ውስጥ እንዲያቀርቡ እናሳስባለን። ይህ ካልሆነ ግን የመጨረሻ ቀኖናዊ ውሳኔ የሚሰጥበት መሆኑን ከወዲሁ እናሳውቃለን በማለት ሀገረ ስብከቱ በመላከ ጽዮን ቀሲስ ደበበ እስጢፋኖስ ላይ ስልጣነ ክህነታቸውን መያዛቸውን አሳውቀዋል። ይህ ጉዳይም ቅድስት ቤተክርስቲያናችንን በእጅጉ የሚያሳዝንና የቅድስት ቤተክርስቲያናችንን ስርዓቷን ሕጓን የጣሰ በመሆኑ በተለያዩ መንገዶች እንዲጣሩና ውጤቱ እንዲቀርብም ሀገረ ስብከቱ ውሳኔውን አስተላልፏል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስክንገናኝ ድረስ ሰናይ ጊዜ ለእናንተ ተመኘን።